ሰላም። ስለ አርሲ ወገኖች ግድያ ስናገር ዛሬ 6ኛ ቪዲዮ ነው። ቼክ አርኳቸው ስለ አርሲ የተናገርኳቸው ጠቅላላ ሁሉም ጊዜ እንዲህ ግድያዎች በተፈጸሙ ቁጥር አልተናገርኩም። አብዛኞቹ ወይ 3 አልፌ ነው የምናገረው፣ ምክንያቱም ማባባስ ይሆናል ብዬ አስብ ስለነበር። የመጨረሻ የተናገረው ጊዜ ግን ይሄ ግድያ ማይቆም ከሆነ የሆነ ስልጣን ያለው ሰው የባለስልጣኖች እጅ አለበት ወይም የመንግስት እጅ አለበት ብዬ ተናግሬ ነበር። እኔም ዛሬ ልደግመው የምፈልገው መንግስት ህዝቦችን እየጨፈጨፈ ነው። ባለፈው እንደነገርኳችሁ በአጋጣሚ 1 ጊዜ 2 ጊዜ 3 ጊዜ ከቁጥጥር ውጭ ወጥቶ ነው ልንል እንችላለን። እየተደጋገመ በሆነ ምክንያት የሆነ ነገር በሚደረግበት ሰዓት አቴንሽን በሚፈለግበት ሰዓት ነው የሚደረገው። አሁን ይሄ ምርጫው ጊዜ ነው የተደረገው። አቴንሽን በሚፈለግበት ጊዜ ነው አብዛኞቹ ሞቶች እዛ የተደረጉት። የተገደሉ ሰዎች መሰረት የተደረገው ሃይማኖታቸውና ብሔራቸው። እኔ አንዳንድ ሰዎች አሁን በዛች በኢትዮጵያ የምትኖሩ ከኢትዮጵያ ውጭ ያላችሁ ሰዎች የሃይማኖት መሪዎች የሃይማኖት አገልጋይ ነን የምትሉ ማንኛውም ሃይማኖት ላይ ሆኖ ፖለቲካ ዲሞክራሲ እንፈልጋለን ለሀገራችን የምትሉ እንዴት ይሄን ነገር መታገስ ትችላላችሁ? እንዴት ዝም ይባላል? ይሄ እኮ ሃይማኖቱ ብሔሩ መጠቀሱ አይደለም ማየት ያለብን። ነገ ባንተ ላይ ይደረጋል። ዛሬ የተደረገባቸው ሰዎች ሪቬንጅ ማድረጋቸው አይቀርም። አሁን እኮ የተደመረ ነገር ነው አለ እንዴ ሰዎች እንዲህ ተደረግን ብለው የሚያደርጉት አሁን ነገ ደግሞ ይደረጋል። አርሲ የተደረገው የሆነ ቦታ አይደረግም ብለህ አታስብ። ዛሬ መቃወም ካልቻልክ፣ ዛሬ መጮህ ካልቻልክ፣ በመንግስት ላይ ጫና መፍጠር ካልቻልክ፣ እነዚህ ሰዎች ከለላ እንዲሰጣቸው እንዲጠበቁ፣ የገደሉ የጨፈጨፉ ሰዎች ለህግ እንዲቀርቡ፣ ሽፍቶች ከሆኑ ታድነው የሚያዙና እርምጃ የሚወሰድበት ሁኔታ ካልታየ፣ በሚዲያ ካልተወገዘ፣ መንግስት ወጥቶ በሚዲያ ፌዴራል መንግስት ወይም ጠቅላይ ሚኒስትሩ በቀጥታ እያወገዘ ስምሪት ሲሰጥ ካላየን በስተቀር እጁ የለበትም ብለት ማለት አንችልም። ኢታማጆር ሹሙም ዝም የሚል ከሆነ፣ የደህንነት ኃላፊው ዝም የሚል ከሆነ፣ የፌዴራል ፖሊስ አዛዡ ዝም የሚል ከሆነ ጠቅላይ ሚኒስትሩ ነው ይሄ የሚያደርገው ማለት ነው። አንድ አይደለም ተደጋጋሚ ነው። እንዴት እንደዚህ አይነት ነገር ዝም ይባላል? ህሊና ያለው ሰው የሀገሩ ዜጋ ይሄ ነገር እኮ የትም ሀገር ቢደረግ የምንቃወመው ነው። የትም እንኳን ሀገራችን ውስጥ ሙስሊም ስለሆንክ ዝም ካልክ ነገ ባንተ ነው። የሆነ ሃይማኖት ስለምትከተል ዝም ካልክ ነገ ባንተ ነው። ፕሮቴስታንት ወይም ገላውን እምነት ተከታይ ስለሆንክ ዝም ስላልክ ነገ ባንተ ነው። ኦርቶዶክስ ስለሆንክ የሆነ ለአንተ ጥሩ እንጀራ እየጎረስክ ስለሆነ ዝም ካልክ፣ ቅልጥም እየበላ ስለሆነ ዝም ስላልክ ነገ ባንተ ነው። እንዴት ሰው በወገኖቹ መጨፍጨፍ፣ ተውት ብሔራቸውን፣ ተውት ሃይማኖታቸውን፣ በወገኖቹ መጨፍጨፍ እንዴት ሰው ንጹሃን ሲሞቱ ስሜቱ አይነካም? እንዴት አያዝንም? እንዴት ልቡ አይሰበርም? ስለዚህ መንግስትን ማስገደድ መጀመር አለብን። ህዝብ መንግስትን ማስገደድ አለበት። መንግስት ህዝብን መጠበቅ ካልቻለ መንግስቱን መቀየር አለበት። ህዝብ የፈለገ መሳሪያ ይታጠቅ፣ ህዝብ እስከተነሳ ድረስ መንግስት ሊቀጥል አይችልም። የሚገድል መንግስት ያስፈልጋል። ራሱ ካልገደለ ከሚገሉ ማይጠብቅ ከሆነ በትንሽ ኃላፊነት በትንሽ ስራ እየሰራን እኮ እኔ በራሴ ያየሁትን ነው የምነግራችሁ። ትንሽዬ ኃላፊነት እንኳን በነበረኝ ጊዜ እኔ በምሰራበት ቦታ ወንጀል ከበዛ ቤት ያላድርም ነበር። አብሮኝ የሚሰሩ ሰዎችም እኔም ቤት አናድርም ነበር። ሰው ከተገደለ ገዳዩን ለመያዝ ቀንና ማታ እንሰራ ነበር። መንግስት መሆን እኮ የሀገሪቱን ንብረት መዝረፍ ማለት አይደለም። መፍለጥ መቁረጥ ማለት ብቻ ሳይሆን ህዝቡንም መጠበቅ እኮ ነው። አንተ የሆኑ ሴሬሞኒዎች ሲኖሩ ህዝብ ነው እንዴ ለደስ የሚታረደው? በመንግስት ላይ ጫና ካልፈጠራችሁ ተራ በተራ ታልቃላችሁ። ተራ በተራ ወይ ጠብቃችሁ ወይ ይውረድ። ይሄን ባልናገር ከህሊና ያዳልድ ነው። ሳዳመጣችሁ ያመሰግናለሁ።